ምጤ መጣ ምጤ መጣ ሀቢባ ራሱ ነው ልጁ እንደዚህ ግፍት የሚያደርገው። በቃ ልውጣ እያለ ሲታገል ይታወቅሻል። መጀመሪያ የምጥ ህመም የሚጀምረው ከወገብ ነው። የሁለቱም ጊዜ ወገቤን እየቆረጠኝ ነው የጀመረኝ። ወገቤን ይቆርጠኛል። ከዛ ወገብ ይቆርጥና ከዛ እዚህ ጋር እታች ጋር ይወጋሻል፣ ያምሻል። አዎ እዚህ ጋር ይገፋል። መጀመሪያ ግን የሚጀምረው ከወገብ ነው። የወገቡ ነው በጣም የሚያሙ። የወገብሽ ቁርጥርጥ ያደርግሻል። ወገብሽ አጥንትሽን በመጥረቢያ ስትመች ታውቂያለሽ። እንደዛ ተመትቼ አላውቅም፣ ግን እሺ ስሜት ግን እንደዛ አይነት ስሜት ነው ያለው። እሺ ተዛ በኋላ ውሃስ የሚፈሰው? አዎ ውሃ በቃ ልክ ሊወጣ ስትሰብረው ይሄ መቃረጢት አለ አይደል የምትንሳፈፍበት ጽንሱ የሚንሳፈፍበት እሱን ሲሰብር እኮ ነው በቃ ሊወጣ ነው። ውሃ ፈሰሰ ማለት በቃ ሊወጣ ነው። ቆይ እሺ ተዛ በሽንትሽ ነው የሚወጣው? በምን እዛ እክሽ ከዛ ወዲያው ወልዳ እንደማታውቅ አረጋግጣችሁ በዚህ ማየት ቤትኛው ወልጃ ቃለሁ ግን ስሚ በቀደማው ቃ ወልጃ ቃለሁ አለች። እኮ ልንገርሽ ከዛ በኋላ ለምን ቤት ውስጥ በውሃ አትወልጅም? እንደሱ ባለሙያ ቤት ውስጥ ዶክተር ያስፈልጋል እንዴ? ኧረ ሐኪም ቤት ይሻለኛል። ማስታገሻ እንኳን ይሰጡኛል። ይሄስ የሚባለው እንደዚህ ሶስተኛ ስቴጅ ቀደደ ምናምን አምጪ የሚባለው ያደርጉሻል። ሴንቲውን ይነግሩሻል። ጣታቸውን እየከተቱ ስንት ሴንቲ እንደከፈተ እዛ ውስጥ ዶክተር እየከተተ እኮ ነው የሚነግርሽ። 2 ሴንቲ ከፍቷል። ታዲያ እኮ ደብል ጋይስ ፈርስት ጊፍት ኢዝ ደብል ዋት እማይቱት እኔ የኑኑ ጊዜ ጠዋት ነበር ቼክ አድርጋኝ ዶክተሯ 2 ሴንቲ ነው 3 ሴንቲ ከፍቷል፣ እስከ ዛሬ ማታ ተወልጃለሽ ምናምን ብላኝ ወደ ቤት መጥቼ ቤት ውስጥ ሆኜ ሆነ ቤት እያጸዳሁ ምናምን ስራ የሰራው ነው። ማታ ላይ ምጤ መጥቶ ሄጂ የወለድኩት። ቆይ ሁሉንም በምጥ ነው የወለድሽው? ሁለቱንም በምጥ። ኦኬ የምጥ መርፌስ የሚወጉ እሱ ጊዜያቸው አልቆ ጊዜያቸውን ጨርሰው ምጣቸው ላልመጣ ሰዎች ምጣቸው እንዲመጣ ነው የምጥ መርፌ የሚወጉት። ይኸውልሽ አንድ ሰው እርግዝና 40 ሳምንት ነው 10 ወር ማለት ነው። በተለምዶ ነው 9 ወር የሚባለው። እሺ 40 ሳምንት ቆይተው ምጣቸው ካልመጣ ግዴታ የምጥ መርፌ ይሰጣቸዋል ምጣቸው እንዲመጣ። ምክንያቱም ልጁ መቆየት ስለሌለ ምጥ እምቢ ላላቸው ሰዎች ጋይስ 8 ሰው ግን ደግሞ ወገብ ላይ ደግሞ የሚወጋ መርፌ አለ። አሁን እኔ በሳይመን ጊዜ አልተወጋሁም። በኑኑ ጊዜ ግን ወፍራም ስለነበረች ምጤ አሞኝ ወገቤን ስፓይናል ኮርዴን አጥንቴ ላይ መርፌ ተወግቻለሁ። ዋት በጣም ነው የሚያሞሱ መርፌ እና ሲያስፈራ እንዳትንቀሳቀሽ ትሪፕል ውዶች ትሪፕል ጋይስ። ይሄ ደግሞ ዶክተር መጥቶ ችግ ያደረገ ኢፖዶራል ፍቅር እናንተ በጓን እስኪ ፈልጓት። ዱዬ ምንድነው እሹ ፈልጓት እንጂ ኢፒዱራል ምናምን የሚባለው ኢፒዱራል ያ እናት ፎሎ አላረግሽም እስካሁን ትሪፕሉን በጓ ከእናንተ ዋጋ ተጣልታ ተጠፍታለች። ከዱራል አሁን እንደሱ በአማርኛ ጻፉልኝ። ሊወዬ ቴንኪው። ትሪፕል ነው ውዶቼ ትሪፕል ነው። አውቃችሁት አሁን ድጋሚ ለምን ታደርጋላችሁ ብልግና ነገር ለማለት? እኔ በሳይመን ጊዜ ቤታ የእውነት ፈጣሪ ሆይ ከዚህ ብቻ ገላግለኝ፣ ከዚህ ብቻ በህይወት ልውጣ፣ ሁለተኛ ልጅ የሚባል ምዬ ነው በ2 ዓመቱ ኑኑን ልወልድ ሆስፒታል የገባሁት። ይኸውልሽ የምጥ ህመም ሁለተኛ የለምደኝም እንድትይ ያደርግሽና ከዚህ የልጅ ፍቅር ደግሞ የምጥሽን ህመም እኔ ወዲያው ነው እንደዛ ተሰቃይቻ ምጭ ወልጄ ልክ እጄ ላይ ሲሰጡኝ ገና ከወዲያ አውጥተው እንደዚህ አውጥተው ምንም ሳያረጉ ትብቱን ሳይቆርጡ ምናምን ማለት ነው እንዲያውጥተው እዚህ ላይ ነው ያደረጉት። እንዲህ ያማጥኩኝ ሳይመን ሲወጣ እንዲህ ብድግ አድርገው እዚህ ላይ እያለ እዚህ ላይ እንደዚህ ሳይሆን ነው ወዲያው ህመሜን የረሳሁትኝ። በቃ እንደዚህ ደረቴ ላይ ተኝቶ ሳየው ማለት ነው። ከዛም በኋላ ነው ላይ አድርገው ነው ትብቱን ቆርጠው አጸዳድተው ደግሞ በነጭ ፎጣ ጠቅልለው አምጥተው ይሰጡኝ። ከዛም ድጋሚ ደግሞ አረግሽ ባለጌ ነገር ኑኑ ወለድሽ ድጋሚ።
ወዲያውኑ የረሳው ወይኔ እናት የልጅን ጣም ብታውቂው ወዲያውኑ በቃ ምትረሺው የምጥን ህመም ምን ትረሻለሽ? ትደጋግሚያለሽ። ከዚህ በኋላ ትደግሚያለሽ። አቡ ሌላ ኦፍኮርስ 4ኛ ልጅ እፈልጋለሁ። አቅሜ ቢፈቅድ 12ም ልጅ በወልድ ደስ ይለኛል። ግን አቅም ደግሞ የማሳደግ አቅም አይፈቅድም። የልጅ አሁንም ብልግና ነገር አድርገሽም ድጋሚ ትወልጃለሽ ወይ ጉድ! እንወልዳለን፣ አቅማችን እስከፈቀደ ድረስ እንወልዳለን። የልጅ ጣዕም ለሁሉም ይስጥ። ስትቀምሹ ታውቂዋለሽ። እናት ስትሆኝ የዛኔ ሀቢባ ትኛለሽ። እኔ ሀቢባ ብዙ እንትን የለኝም እንደዚህ ማርያምን ያልቀመሹ ነው። እኔም እንደዛ ነበርኩ ስለማላውቀው ከሰጠኝ ሰጠኝ ካልሰጠኝ እኔ እንደዚህ ብዙ እንትን አይደለም። እኔ በጣም ነፃነቴን ስለምወድ ጭንቀት ምናምን አልወድም። የሰው ልጅ ካለ ምናምን እንደዚህ ህጻናት ምናምን እወዳለሁ። ግን ይህን ያህል ማርያምን ሀቢባ በህይወቴ ጌታ ሆይ ብዬ እንደዚህ ተማጽኛ አላውቅም እኮ። ቤታ ጣዕሙ ቀምሰሽ ስለማታውቂ ነው። ልጅ ወልደሽ ስለማታውቂ ነው። ልጅ ወልደሽ ስታውቂ የልጅን ጣዕም ስታውቂ ነው የምትጓጉው። እኔ በፊት ያስጠላኝ ነበር። ልጅ ራሱ ሲረብሹ ሲጮሽ ጮታቸው ውጡልኝ፣ የምር የእህቴ ልጆች ራሱ ውጡልኝ፣ አትረብሹኝ ምናምን ል ነበር። ድራማ እያየሁ ነው። ለምን ቤት አስልቻለሁ፣ ለምን መጡ ልጆችሽ፣ ለምን ረበሹ፣ ለምን በጠበጡ ብዬ ጮህባቸዋለሁ። ከወለድሽ በኋላ ነው የልጅን ጣዕም የምታውቂው። አይኔም ትክክል አይደለም። ለሆነ ቦታ ልወጣ ነበረ፣ ስትረስ አደረገኝ። ውስጤ የሆነ ረብሽብሽ አለ። አሁን ራሱ አንቺ ሳወራ የግዴ ነው ያልካለት። አይ ነው አላውቅም። ሜቢ አየር ሶስት ምናምን ከተወኝ ረበሸኝ። ገባሽ? አንቺ የሰው አይን ግን ሳይበላኝ አይቀርም። ሀቢባ ማርያም ለዚህ ነው ቀበረቹ ያስፈልግሻል ያልኩሽ። ሴትዮ ቀበረቹ ትላክልሽ ሳሪቲ እና ታጠኝ። አይ ማርያምን የሆነ ብታይ ሀቢባ እያወራሽ ብዥ ይልብኛል፣ ግራ ይገባኛል። እሱ የሰው አይነት እሱ ደማነሱ ነው እሱ ደማነስ። እኔም ብዥ ይልብኛል አልኩሽ እኮ። በተለይ ብዥታ ብቻ አለን ብዥታ ውስጥ ልቤ ቶሎ ቶሎ ይመታል። እንደዚህ ስፍርት ትላለህ ምናምን። ማርያምን ነው የምልሽ ሀቢባ ገብርኤል የቀለድኳት። ይኸውልሽ ቤታ ልብ መምታቱና ብዥ ማለቱ ደም ማነሱ ነው። ለምን እኔ ልቤ በጣም ይመታል። ደሜ ሲያንስ አተላ ስበላ በጣም ነው ልቤ ቡ የሚለው። እሺ ምን ልበል? ውሃ ልጠጣበት ምናምን? ውሃ ጠጭበት፣ ረፍት አድርጊበት። ግን ጭንቀቱ ምናምን ነው የሰው አይን ምን ነው ማን ሳዲያ ነው ምናምን ስለደረሰብክ ታውቆ ይሆናል ወይ ታውቂ ይሆናል ስለደረሰብሽ ውዴ። አንቺ እንደዛ ተጠቂ ስለሆንሽ ስሜቱን ታውቂዋለሽ አይደል? ምንድን ነው ማይ መሀይም ናት። ኤች አይ ቪ ኤድስ ነው ትላለች። ኤድስ ነው ይኸውልሽ። እነዚህ አሁን አቴንሽን ሲከሩት እኮ ነው። ምን ትባላለች አሁን እቺ በቃ አሁን ህይወቷን ጥልት ያደረገች። ወይኔ እንደው ስታሳዝን። እንዲህ ብሏል አዶናይ፣ ፍቅር ልስጣችሁ፣ ፍቅር ነው ያረባችሁ፣ ልቀፋችሁ፣ ፍቅር ልስጣችሁ ብሏል። እንደዚህ የሚሳደቡ ሰዎች ፍቅር አጥተው ነው። ፍቅር ይፈልጋሉ። ፍቅር እንስጣት። የአይረኑን ወስዳለሁ። አይረኑን ውሰጂ፣ ውሃ ጠጪ፣ ረፍት አድርጊበት ምናምን። ወተትም ጠጪ ከወደድሽ፣ እርጎም ቢ ራስሽን ጠብቂ። ለምን መሰለሽ አይኔ አሁን እያየሁሽ ማለት ብዙ አትዝለይ ሀቢባ፣ ደርሰሻል። ብዙ አትዝለይ። ዛሬማ መጣ ፈራው እኮ አንቺ በጣም ዘለልኩ ሀቢባ። አየሽኝ አይደለ? አየሽኛ። ቁጭ በይ በቃሽ ሀቢባ፣ ቁጭ በይ። እኔ እናት ቁጭ በይ በቃሽ። እንዴ በስመ አብ በጣም የኔ እናት። ቴንኪዩ ሶ ማይ ፓወር። ቴንኪዩ። ይሄ በቃ ልጅነት አለ አይደል ሀቢባ? ቀሌ ስትሆኝ ይደክምሻል፣ መቦረቁ ምኑ ቤታ። እኔ ማድረስ ሀቢባ እግዚአብሔር እንታይ በመቤት ታይ ሀቢባ ምጤ መጣ ሀቢባ እግዚአብሔር እንታይ በመቤት ታይ ሀቢባ እንዲያውቃ ነው ወይስ የሆነ ታረቢ ሀቢባ ማስደነገጥ እንዲ ሀቢባ በእኔ ነው ቲክቶክ ይገለበጣል። ጨብሪ ብላ መቷን አምጥታተው በኢየሱስ ክርስቶስ ሀቢባ ያለብኝ ነገር ይበቃኛል። እኔ ማአት የተደራረበብኝ ሴት ነኝ። ተይኝ። ስንት ወር ሆነሽ? ቆይ ለማማጥ አይ ገና 3 ሳምንት ይቀረኛል ማሪ። አሁን ይሄ ወር ስንት ቀን ይቀረው? እኔ የውልሽ ከኤክስፔክቴሽን ዴቴ ቀድሜ ነው የምወልደው። አሁን ሳይመንን ኖቬምበር 14 ሆኖ ኤክስፔክቴሽን ዴቴ የወለድኩት ኖቬምበር 3 ነው።
አልትራሳውንድ ላይ ከተጻፈበት ቀን 11 ቀን ቀድሜ ነው የወለድኩት። ኦኬ ሻውን ኦኬ። ይሄኛውስ የኑኑ ጊዜም ማርች የእሷ ኤክስፔክቴሽን የነበረው ኤፕሪል